በዚህ ምድር እንድንኖርና እንድንገዛት በራሱ ምስል ፈጣሪ ሰው ፈጠረ። ነገር ግን ሰዎች ክፉ ነገር ማድረግ ጀመሩ። የእግዚአብሔርን ትእዛዝ ትተው ወደ ክፉ መንገድ አቀኑ። ለራሳቸው ምቾት እየሰጡ ምንም አልጸለዩም። ፈጣሪ ደግሞ ዓለምን ሊያጠፋት ወሰነ። አንድ ሰው ብቻ ነበር ፈጣሪ የሚወድ፣ ኖህ እግዚአብሔርን ያመልከውና ይወደው ነበረ። ምንም እንኳ ሌሎች ባያምኑ እሱ ግን ያምን ነበረ። ቤተሰቦቹም እግዚአብሔር እንዲፈሩና እንዲያፈቅሩ አስተማራቸው። አንድ ቀን እግዚአብሔር ኖህን አናገረው። ኖህ አንተ ጥሩ ሰው ነህ። አንተ ጻድቅ ነህና ከቤተሰቦችህ ጋር ጥሩ ሕይወት ኑር። ነገር ግን ዓለም ሁሉ ከፍቷል እና ሁሉም በዓለም ያለ ሰው መሞት ይገባዋል። ኖህ በተነገረው ነገር ደነገጠ፣ ግን ረጋ ብሎ ጠበቀ። ግን ፈጣሪ እነዚህ ሕዝብህ ናቸው፣ ይቅር በላቸው አለ። አይሆንም ኖህ፣ የዓለም ሊጠፋ ይገባል። ትልቅ የሆነ ዓለምን የሚያጠፋ ጎርፍ ልካለሁ። ያለማቋረጥ ደግሞ ለ40 ቀን ይዘንባል። በምድር ሁሉ የሚኖር ነገር ይጠፋል። እሺ ይሁን፣ ባንተ ፍቃድ ይሁን። ኖህ አትፍራ። እኔ ልነግርህ የመጣሁት ጥሩ ሰው ስለሆንክ ነው። እናም ቤተሰቦችህ ከጎርፉ ይድናሉ። አንተ መሐሪ ነህ ጌታዬ። ለአንተና ለቤተሰቦችህ ከእንጨት መርከብ ትሰራለህ። መርከብ ምንድነው ጌታዬ? መርከብ ማለት ከእንጨት የተሰራ ትልቅ ጀልባ ማለት ነው። መርከብ ትሰራና ከጎርፉ እንዲተርፉ ከአንተ ጋር እንስሶች ትወስዳለህ። ቤተሰብህንም ትጠብቃለህ። ግን ፈጣሪ መርከብ የመስራት ምንም ዕውቀት የለኝም። እንዴት ነው ማረገው? ሁሉም መመሪያዎችን እሰጥሃለሁ። ተከተላቸውና ያለምንም ችግር ለመስራት ብቁ ትሆናለህ። እሺ ፈጣሪ፣ እንዳልከው መመሪያህን ተከትዬ ያደርጋለሁ። በአካባቢህ ያሉ ሰዎችን መንገዳቸውን እንዲያስተካክሉ አሳምናቸው። ወደ እኔ እንዲመጡ እንዲፈሩኝና እንዲጸልዩ ንገራቸው። የዋህ እንዲሆኑና ጥሩ ነገሮችን እንዲያደርጉ ንገራቸው። ራስ ወዳድ መሆን እንዲያቆሙ እና ጥሩ ሕይወት እንዲኖሩ ንገራቸው። እንዳልከው አደርጋለሁ ፈጣሪ ሆይ። እንደ እግዚአብሔር መመሪያዎች ኖህ ዛፎችን መቁረጥ ጀመረ። ትላልቅ እንጨት ቆራጮችም ከዛፎቹ አወጣ። ሰዎች ኖህ ምን እንደሚያደርግ ማየት ጀመሩ። ጠርቦ አውጥቶ ሊሄድ እየጠቀለለ እያለ በጉጉ አይኖች ማየት ጀመሩ። ኖህ ምን እያረክ ነው? ሰላም ጓደኛዬ፣ መርከብ እየሰራው ነው። መርከብ ምንድን ነው? ትልቅ ጀልባ ነው ጓደኛዬ። እኔና ቤተሰቦቼ ከጎርፉ እንዲጠብቀን ነው። ምንድነው ጎርፉ? ውድ ጓደኛዬ፣ ፈጣሪያችን እኔን አናገረኝ። እናም በሰዎች እንደተቆጣ ነገረኝ። ሁሉም የሚኖሩ ሰዎች በጎርፉ እንደሚጠፉ ነው የነገረኝ። ክቡር ኖህ፣ እኛ አልገባንም። ይህ ጎርፍ ከየት ነው የሚመጣው? ፈጣሪ ትልቅ ዝናብ ያዘንባል። ያለማቋረጥ ለ40 ቀናቶች ይዘንባል። እንዲቋረጥ ማድረግ ትችላላችሁ። በመንገዳችሁ ላይ ጌታ ተቆጥቷል። መንገዳችሁን ወደሱ ብቻ አቅኑ። ወደሱ ጸልዩ፣ ለይቅርታ ለምኑት፣ ከዛም ትድናላችሁ። ከኔ ጋር ወደ መርከቡ መምጣትም ትችላላችሁ፣ ከጎርፉም ትድናላችሁ። ኖህ አብደሃል እንዴ? የምታወራው ምንም ትርጉም አይሰጥም። ለምንድነው ይሄ ሁሉ የምታረገው? ይሄን መርከብ መስራትን አቁምና ቤተሰቦችን ጠብቅ። ይቅርታ ጓደኛዬ፣ ይሄ ስራዬ ነው። እግዚአብሔር ይህን እንዳደርግ ጠይቆኛል። ልታዘዘው ይገባል። እንደነገረኝ ይሄ መርከብ እሰራዋለሁ። ጎረቤቶቹ ጮክ ብለው ሳቁና ወደ ቤታቸው ተመለሱ።